የኢትዮጵያ የሎጂስቲክስ ስርዓት በውስብስብ ችግሮች ተተብትቦ ቆይቷል። ያስከተለው ጉዳት የሀገራችንን ተወዳዳሪነት በመቀነስ ብቻ የተገደበ አይደለም። ለንግድና ኢንቨስትመንት እንቅፋት በመሆን የልማት ጋሬጣ ሆኖም የዘለቀ ነው። የኢትዮጵያ ጉምሩክ ኮሚሽን በተለይ ከለውጡ ወዲህ በተገበረው ሪፎርም ከ10 በላይ ትኩረቶችን ለይቶ ጥረቱን ቀጥሎበታል። በሪፎርም ስራዎቹ የገቢና ወጪ ንግድ እንዲሳለጥ የማድረግ ሚናው እየጎላ ሄዷል። ኮንትሮባንድን የመከላከልና የመቆጣጠር አቅሙም ተጠናክሯል። የገቢ አሰባሰብ አቅሙ እመርታዊ በሆነ መልኩ አጎልብቷል። ከገቢ ሸቀጦች በታሪፍና ታክስ የሚሰበሰበው ዓመታዊ ገቢ በ7 ዓመታት ውስጥ ወደ 416 ቢሊዮን ብር ማደጉ አንዱ ማሳያ ነው። ከ2011 ጀምሮ ባሉት ተከታታይ ዓመታት ዘመናዊ የዲጂታል ቴክኖሎጂዎችን ማስፋፋት የኢትዮጵያ ጉምሩክ ኮሚሽን የሪፎርም ስራዎች አብይ ማዕከል ሆኖ ቆይቷል። በመሆኑም በ2012 ዓ.ም የጉምሩክ የአንድ መስኮት አገልግሎት ለምቶ ተግባራዊ መደረግ ጀምሯል። ሌላኛው በ2013 ለምቶ ተግባራዊ የተደረገው የጉምሩክ አስተዳደር ስርዓት ወይም ኢሲኤምኤስ ነው። የጉምሩክ አገልግሎቶችን ወረቀት አልባ አድርጓል። የጉምሩክ የዋጋ አተማመን ስርዓት በእጅጉ ያሻሻለው የኢትዮጵያ ዋጋ አተማመን ስርዓት ወይም ኢሲቪኤስ ደግሞ በ2014 ተግባራዊ ተደርጓል። ይህ ወደ ሀገራችን የሚገቡ በአይነትም ከ100 የሚልቁ ሸቀጦችን ዋጋ ትመና ፍትሃዊ እንዲሆን ያደረገና ሀገራችንም ከታሪፍ የምታገኘውን ገቢ ያሳደገ ነው። ከጥቂት ዓመታት ወዲህ የሀገራችን የድንበር ተሻጋሪ የንግድ መጠን በከፍተኛ ሁኔታ ጨምሯል። የኮንትሮባንድ ንግድም ፈታኝነቱ እንደቀጠለ ነው። የኢትዮጵያ ጉምሩክ ኮሚሽን ታዲያ ብቁ ሆኖ ለመዝለቅ የሚያስችሉ ቴክኖሎጂዎችን መታጠቅ የግድ ብሎታል። እናም ኮሚሽኑ በለውጡ ዓመታት የጀመረውን የዲጂታይዜሽን ሥራ ከፍ ወዳለ ምዕራፍ የሚያሸጋግሩ አዳዲስ የዲጂታል ቴክኖሎጂዎችን ለትግበራ ዝግጁ አድርጓል። የተቋሙን እድገት ዘላቂ ለማድረግ የሀገር አደራንም ለመወጣት ወሳኝ ናቸውና። የጉምሩክ ኮሚሽን ያዘጋጀውን የቢዝነስ ትንተና ሰነዶች መሰረት በማድረግ 5 የዲጂታል ቴክኖሎጂዎችን ያለማው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። የአዲስ አበባ ዩኒቨርሲቲ ደግሞ በአማካሪነት ተሳትፎ አድርጓል። Ethiopia made a bold decision. We recognized that artificial intelligence is more than a tool. It is a transformative force. This vision gave rise to the Ethiopian Artificial Intelligence Institute. Guided by Digital Ethiopia 2025, we aimed higher than systems and set out to build thriving ecosystem. ተግባራዊ ለመሆን ከተዘጋጁ የዲጂታል ቴክኖሎጂዎች ዋነኛው የኢትዮጵያ ኤሌክትሮኒክስ ጭነት መከታተያ ስርዓት አንዱ ነው። ይህ ቴክኖሎጂ የገቢና ወጪ ዕቃዎችን የጫኑ ከባድ ተሽከርካሪዎችን ከመነሻቸው እስከ መዳረሻቸው ድረስ ከሕገወጥ ድርጊት ተጠብቀውና ደህንነታቸው ተረጋግጦ ስለመጓዛቸው ክትትል ለማድረግ የሚያስችል ነው። ክትትሉን ለማድረግ የማዘዣ ማዕከላት ተደራጅተዋል። ይህ ማዕከላዊ የማዘዣ ጣቢያ የጭነቶችን አጠቃላይ ሁኔታ መከታተል በሚያስችሉ ዘመናዊ የምስልና ድምፅ ቴክኖሎጂዎች የተደራጀ ነው። ገቢና ወጪ ዕቃዎቻችንን ኢሲል ብለን በምንጠራው ሲል እናደርገዋለን። ወይም ደግሞ አርም ዲስአርም ነው የምናደርገው። አርም ስናደርግ ዕቃዎቹ ታሽጓል ማለት ነው። በኮንቴነርም በበልክም ታሽጓል ማለት ነው። ላይቭ ነው የምናደርገው። ከማዕከል ሆነን እንከታተለዋለን። ዲስአርም ሲደረግም ወይም ደግሞ ቀደም ሲል ያደረግነውን
እቃዎቹ በተጫኑበት ሁኔታ መዳረሻቸው ላይ ሲደርሱ መድረሳቸውን ስናረጋግጥ ደግሞ ዲስአርም እናደርገዋለን። ይህንም ላይቭ ነው የምንከታተለው። በአሁናዊ ክትትላችን ውስጥ ነው የሚሆነው። ይህ ተሽከርካሪ ከጅቡቲ ወደብ ወደ ሀገር ውስጥ እየገባ ነው። በጉምሩክ በተፈቀደለት መስመር እየተጓዘ የነበረ ቢሆንም አሁን አቅጣጫ ቀይሮ መጓዝ ጀምሯል። አቤት አለቃ። ከባድ መኪናው ከተፈቀደለት መስመር ውጪ አቅጣጫ ቀይሮ መጓዝ መጀመሩን ግን እዚህ የመቆጣጠሪያ ጣቢያ ሰራተኞች በቀጥታ እየተከታተሉት ነበር። የከባድ ተሽከርካሪው የሄደበትን አቅጣጫና መገኛ ቦታ መረጃ በቀጥታ ሲከታተሉ የነበሩ የማዘዣ ጣቢያ ባለሙያዎች መረጃውን በአቅራቢያው ዝግጁ ሆኖ ለሚጠባበቀው ፈጣን ምላሽ ሰጪ ቡድን ወይም አራሪው አስተላልፈዋል። በፍጥነት ቦታው ላይ ደርሰው የገቢ ምርት ጭነቱ ለምዝበራና ለአደጋ ከመዳረጉ በፊት እንዲታደጉትም መመሪያ ተሰጥቷቸዋል። አቅጣጫውን ቀይሮ የተጓዘው የጭነት ተሽከርካሪ ላይ የተገጠመው የዘመናዊ ኤሌክትሮኒክ ሲል ወይም መሳሪያ ላይ ፍተሻ ከተደረገ በኋላ ጭነቱ ላይ ተጨማሪ ማጣናት ማድረግ ስለሚያስፈልግ አቅራቢያው ወዳለ የጉምሩክ ጣቢያ እንዲገባ ተደርጓል። የኢትዮጵያ የኤሌክትሮኒክስ የጭነት መከታተያ ስርዓት አንዱ አካል ሶፍትዌር ሲሆን በስርዓት ውስጥ የሚገኘው የሶፍትዌር አካል አጠቃላይ ሲስተሙን ለማስተዳደር፣ መረጃ ለመሰብሰብ፣ ሪፖርትና ትንተና ለማዘጋጀት ይውላል። የቴክኖሎጂው ሌላኛው ግብዓት የሆነው መሰረተ ልማት ሲሆን አገልግሎቱን ለማከናወን የሚያስችሉ የዳታ ማዕከላት ግንባታ ተከናውኗል። የጉምሩክ ጣቢያዎች ስማርት የይለፍ በሮችም ተተክለዋል። የቴክኖሎጂ ትልቅ አስተያያቂ ይፈጥራል። ለንግዱም፣ ለተሽከርካሪዎች ባለቤትም፣ ለሀገራችን የንግድ እንቅስቃሴ ኢንቨስትመንት እንቅስቃሴ ድጋፍም፣ ለአጠቃላይ ለኢዝ ኦፍ ዱይንግ ቢዝነስ ብለን ለምንጠራ ወይም ደግሞ የአጠቃላይ የንግድ ስልጠት ስራዎቻችንም ትልቅ አስተያያቂ የሚሰጥ ቴክኖሎጂ ተደርጎ የሚወሰድ ነው። የኮንትሮባንድ ንግድ ለወጪና ገቢ ንግዱ መዳከም፣ ለውጭ ምንዛሬ እጥረትና ለህገወጥ የጦር መሳሪያ ዝውውር መንስኤ በመሆን የሀገራችን የሉዓላዊነት ስጋትም ሆኖ ቆይቷል። ህገወጦቹን እያፋፋ ህጋዊዎቹን ደግሞ እንዲከስሙ በማድረግ ሀገራችንን እየጎዳ ያለ ብርቱ ህመም ነው። ይህን ችግር ከመከላከልና ከመቆጣጠር አንጻር ብርቱ ጥረት ሲያከናውን የቆየው የኢትዮጵያ ጉምሩክ ኮሚሽን አሁን ደግሞ ችግሩን የሚፈታ የዲጂታል ቴክኖሎጂ መፍትሄ ተግባራዊ ማድረግ ጀምሯል። የጉምሩክ ድንበር መከታተያና መቆጣጠሪያ ስርዓት ይሰኛል። በአራቱም አቅጣጫ ባሉ የጉምሩክ ጣቢያዎች የኮንትሮባንድ ንግድ በሚዘወትርባቸው አካባቢዎች ላይ አሁናዊ ሁኔታን በቀጥታ የሚያስተላልፉ ካሜራዎችም ተገጥመዋል። የሚሰበስቡትን መረጃ በቀጥታ ለማዕከል የሚልኩ ሴንሰሮች የተቀበሩባቸው አካባቢዎችም አሉ። ይህ የመቆጣጠሪያ ማዕከል ደግሞ አሁናዊ የምስልና ድምፅ መረጃዎችን ይከታተላል። ሰው ሰራሽ አስተውሎት ቴክኖሎጂን ጥቅም ላይ በመዋልም መረጃዎችን ይተነትናል። ህገወጥ ድርጊት ሲከሰትም በቦታው ላይ በፍጥነት ደርሶ ወንጀሉን ለሚቆጣጠር ፈጣን ምላሽ ቡድን አራሪው መረጃ ያቀብላል። ድንበር አካባቢ እንቆጣጠራለን። ከገቡ እንዳው ሾልኮ የሚገባ ከሆነም በየቼክ ፖይንቶቻችን የምንቆጣጠርበት አቅም የሚሰጥ ነውና በዛ አይነት ኔትወርክ በሆነ መልክ የተፈጠረ ነው። ኤአይ ቤዝድም ነው
ሰው ሰራሽ አስተውሎት ቴክኖሎጂዎች የተገጠሙለትም ጭምር ነው። ሁለተኛ ገጹ ወይም ደግሞ ሁለተኛ ጥቅሙ የቦርደር ንግድ ስርዓታችንን በህግና በአሰራር የሚመራበትን ስርዓት የሚፈጠር ነው። ትልቅ የፋሲሊቴሽን አቅም ይሰጣል። ምክንያቱም አሁን ከኮሜሳ አባል አገር ነን። ከዛም በላይ ደግሞ የኮንቲኔንታል ፍሪ ትሬድ ስምምነት የፈረምን ሀገር ስለሆንን ከውጭ ወደ አገራችን የሚገቡ እቃዎች በስምምነቱ መሰረት ከሀገራችንም ወደ ውጭ የሚሄዱ እቃዎች በስምምነቱ መሰረት የግዴታ ድንበሮቻችን አካባቢ ተገማች በሆነ ስምለስ በሆነ ስርዓት እንዲስተናገዱ ማድረግ ያስፈልጋል። ምክንያቱም ስምምነቱ አንዱ የድንበሮቻችን አካባቢ ያለውን የንግድ እንቅስቃሴ ስልጠትን የሚደነግግ ስለሆነ የኢትዮጵያ ጉምሩክ ኮሚሽን የገቢና ወጪ ሸቀጦችን ማከማቻ የሆኑ መጋዘኖችን ፈቃድ ይሰጣል። በሕግ መሰረት ስለመስራታቸውም ይከታተላል። ከአሰራር ውጪ ሲሆኑም የእርምት እርምጃን ይወስዳል። ይህ የክትትልና የቁጥጥር ስርዓት በስፋትም በአይነትም እያደገ በመሄዱ ዘመናዊ የማስተዳደር አቅም የግድ የሆነበት ጊዜ ነው አሁን። እናም በሀገር በቀል አቅም በሀገራችን ተቋም የዲጂታል ቴክኖሎጂ ተገኝቷል። አንዳንድ ጊዜ እቃ ጠፋ፣ ተሰውሮ ኑሮ ውድነት ፈጠረ። እነዚህን አሻጥሮች በከፍተኛ ደረጃ ለመቆጣጠርና ተገማች በስርዓት ትሬስም ትራክም ሊደረጉ የሚችሉ እቃዎች በስርዓት እንዲመሩ የትኞቹ ገቢም ወጪም ይህንን ስርዓት የሚደነግግ ቴክኖሎጂ ነው። የጉምሩክ ስርዓት በርካታ ሙያዊ አሰራሮችን፣ ህግጋትንና ደንቦችን ያካተተ ነው። እኚህን መረጃዎች ካለመገንዘብ ጋር በተያያዘ ተገልጋዮች ጉልበትም ጊዜንም ያባክኑ ነበር። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለማው የቻትቦት ቴክኖሎጂ ግን በመረጃ እጦት ለሚከሰት ችግር መፍትሄ የሰጠ ነው። በዚህ ቴክኖሎጂ ማንኛውም ተገልጋይ ባሻው ቦታና ጊዜ ጥያቄ አቅርቦ ጥልቅ መረጃ ማግኘት ይችላል። በሰው ሰራሽ ቴክኖሎጂ የበለጸጉ ኮምፒውተሮች ለማንኛውም ተገልጋይ በጽሑፍ ማብራሪያ የመስጠት አቅም ያላቸው ናቸውና በቴሌግራም ማህበራዊ ሚዲያ ላይ እንዲሰራ የተደረገው የቻትቦት ቴክኖሎጂ ተአማኒነት ያለውና ፈጣን መረጃ የማግኘት መብትን ከማሟላት ባለፈ የአገልግሎት ጥራትንም የሚያመጣ ነው። የመንገደኞች የስጋት ምደባ ማስተዳደሪያ ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለምቶ በኮሚሽኑ ተግባራዊ የሆነ ሌላኛው የዲጂታል ቴክኖሎጂ ነው። በአየር ትራንስፖርት አማራጭ ወደ ኢትዮጵያ የሚገቡ መንገደኞችን የፍተሻ ጊዜ በማሳጠር ዓለም አቀፍ ደረጃውን ያሟላ አገልግሎት አሰጣጥን ያሰፍናል። በጣም ፈጣን የሆነ ያለ እንግልት አገልግሎት የሚያገኙበትን ስርዓት ተግባራዊ ማድረግ ይገባል። በጉዞ ታሪካቸው፣ በሰነዳቸው፣ በስጋት ደረጃቸው፣ በስጋት ትንታኔያቸው እነዚህ መረጃዎች አስቀድመው በአድቫንስድ ፓሴንጀር ኢንፎርሜሽን ሲስተም መረጃዎችን አስቀድመን እናገኛለን። ሰው ትንታኔ ውስጥ እናስገባለን ማለት ነው። ኤአይ ቤዝድ በሆነ መልክ በመረጃ ተንትኖ የጤናማዎቹን መንገደኞች ጉዞን የማሳለጥና የመደገፍ ስራ ትርጉሙ በጣም ብዙ ነው። በቦሌ ዓለም አቀፍ አየር ማረፊያ ጉምሩክ ጣቢያ የተዘረጋው ይህ ስርዓት የሰው ሰራሽ አስተውሎት አቅም የተላበሱ ዘመናዊ የፍተሻና ልየታ ማሽኖችን ያካተቱ መሳሪያዎችን ከመተግበሪያ መሰረተ ልማቶች ጋር አቀናጅቶ በማናበብ እየበለጸገ ነው። የሪፖርትና የክትትል ስርዓት እንዲኖረው ተደርጎ የለማው ይህ ስርዓት የኢትዮጵያ ጉምሩክ ኮሚሽን አሰራርን በማዘመን በዓለም አቀፍ ደረጃ ተወዳዳሪ የሆነ በቴክኖሎጂ የታገዘ አገልግሎት አሰጣጥን የሚከተል ተቋም እንዲሆን ያስችሏል።
የዲጂታል ኢትዮጵያ ፖሊሲ አቅጣጫን ተከትሎ የሰራው የጉምሩክ ኮሚሽን ይበልጥ ብቁ የሆነ ዘመናዊ ተቋም እየሆነ ነው። በሪፎርም የተቀመጡትን ሀገራዊ ትልሞች ለማሳካት ታዲያ የሰው ኃይሉን በዘላቂነትና ስኬታማ በሆነ አግባብ ለማከናወን ደግሞ የኢትዮጵያ ጉምሩክ ኮሚሽን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የጉምሩክ የልህቀት ማዕከል መስርቷል። በዩኒቨርሲቲው የንግድ ሥራ ትምህርት ቤት የተከፈተው ይህ የልህቀት ማዕከል የጉምሩክ ባለሙያዎችንና አመራሮችን ለማብቃት ትክክለኛ ቦታ ነው። የልህቀት ማዕከሉ በዘመናዊ የመማር ማስተማር ቴክኖሎጂዎች የተደራጀ ነው። ጥራት ያለው ስልጠና ለመስጠትም በይነመረብን መሰረት ያደረጉ ቴክኖሎጂዎች አሉት። ለአዲስ አበባ ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ በአይነቱ ልዩ የሆነውን ይህ የሰርተፊኬት ስርዓተ ትምህርት በዩኒቨርሲቲው ከፍተኛ የአመራር እርከን ሴኔት ጸድቋል። ስርዓተ ትምህርቱ በ6 የጉምሩክ ኮሚሽን የብቃት መስኮች 135 የመማሪያ ሞጁሎችን ተዘጋጅተው የስርዓተ ትምህርቱም አካል ተደርጓል። በዚህ ስርዓተ ትምህርትና የጉምሩክ የልህቀት ማዕከል 3228 አዲስ ተቀጣሪዎች ሰልጥነው ተመርቀዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለምተው በጉምሩክ ኮሚሽን ተግባራዊ የተደረጉት የዲጂታል ቴክኖሎጂዎች ዘመናትን ለተሻገሩ ችግሮች እልባት የሚሰጡ ናቸው። ሪሊ ቴክኖሎጂ ማልማት እንችላለን ወይ? ቴክኖሎጂን መልመድ እንችላለን ወይ? ማስተዳደር እንችላለን ወይ? ተግባራዊ ማድረግ እንችላለን ወይ? በሀገር በቀል ተቋም ውስጥ እንደዚህ አይነት ቫይብራንት የሆነ ቴክኖሎጂ ሊለማ ይችላል ወይ በእውነት ተብሎ ብሎ ለሚጠራጠር ሰው ለኔ ትልቅ ትምህርት ተማርነበት። በውጤቱ ደግሞ ለሀገር ትልቅ በረከት ሊሆን የሚችል ቴክኖሎጂን እውን ማድረግ የቻልንበትን እድል ነው የፈጠርነው። ዓለም የሚታጠቀውን ቴክኖሎጂ መታጠቅ ካልቻልን ተወዳዳሪ መሆን አንችልም። መታጠቅ ብቻም አይበቃም። ባለቤት ለመሆን ካልቻልን በእጅ አዙር የቴክኖሎጂ ባለቤቶቹ ቅኝ ተገዢ እንሆናለን። በመሆኑም የመደመር መንግስት ቴክኖሎጂን መጠቀም ብቻ ሳይሆን ባለቤት ለመሆን አልሞ የሚሰራ ነው።